በቃ ምንድነው የምትፈልገው? መለያየት አይደለ? አረኩኝ አይደለ? እኔ በእኔ ምክንያት ብቻ አትለያዩ። ስበብ ከሆነ የራስን ኬስ ፈልግ። ስለኔ ምን ታውቃለህ? እንግባ። ምን አገባሽ? ምን አገባሽ? አንቺ ያላከበርሽኝ ማንም አያከብረኝም። እሺ እኔ እኮ እዛ ጋር ሆነ አንቺ ስታከብሪ ነው ሰው የሚያከብረኝ። እሷ እኔን አክብራኝ የመጣች ሌላ ነገር ልጅቷ እኮ የሰው ፍቅር የሰው ላይፍ ለመቀማት ጫፍ ላይ ደርሳ እኮ ነው ያለች። የምር ማለት ነው። እንደው ሀይሚና ብሩክ እኔ እንጂ አልገባቸውም እንጂ እኮ የሰው ሲኮ አላማ የብቻ ነው። የእነዚህ ልጆች ነገር የሀይሚና የቡራ የጨረቃዎች ወዴት እየሄደ እንደሆነ ነገሩ በጣም ከባድ ነው። እንግዲህ ሀይሚ ቡራ እንዲሁም ሶሲና ዳኒ በአንድ ላይ ብሩክ ጠርቷቸዋል ማለት ነው። ብሩክ ነው ሁሉንም የጠራቸው። እንግዲህ ዳኒም እየሆነ ያለውን እያያችሁ ነው። ሀይሚና ዳኒ እነ ብሩክን እነ ሶሲን ሜቢ እየፈተነች ሊሆን ይችላል። ግን በዚህ አይነት ፈተና እኮ አካሄድ ወዴት እየሄደ እንደሆነ ነገሩ መስመሩን እየሳተ እንደሆነ የተረዱ አይመስለኝም። የመሬን ነው የምላችሁና ሶሲ ምንድን ነው የፈለገችው? ሶሲ እኮ አሁን ባለችበት ሁኔታ የፈለገ አስታርቁኝ በሚል ስበብ እኮ በምታደርገው ነገር እጅግ በጣም ደስተኛ ናት። ከብሩክ ጎን ሆና እየሳቀች እየተደሰተች ነው ነገሮችን እየተናገረችው ያለችው። የእሱ አላማ ደግሞ ወደ ብሩክ መምጣት ነው፣ ቀስ እያለች ማለት ነው። የምር ሀይሚ ታዲያ ይሄንን ነገር ማለት አንቺ ከዳኒ ጋር ሆነሽ ፕራንክ እየሰራሽ ከሆነ ይሄን ነገር ማስቆም አለብሽ እኮ ማለት እንዴት ነው ሶሲ በምን ሁኔታ ነው እንደዚህ ልትሆን የቻለችው እንዴ? አሁን አስታርቁኝ በሚል ሰበብ እኮ ወደ ቡራ ነው እየመጣች ያለችው። ባለችበት ሁኔታም ደስተኛ ናት፣ ስታወራም ደስተኛ ናት፣ እየሳቀች ነው የምታወራው። ምንም የከፋት አትመስልም። ሲጀመር ከዳኒ ጋር ብትጣላ ራሷን ችላ መታረቅ ነው እንጂ ያለባት እንዴት ነው በዚህ ሁኔታ እንዴት ነው የሚያረጋት? አመጣቷንም እያያችሁ ነው። እኔ ምን እንደምል አላውቅም። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ እንግዲህ የተሰራው ቪዲዮ የምር በጣም ነው የሚከብደው ማለት ነው። በቃ ማለት ወዴት እንዴት ነው ለምንድን ነው ነገሩ የማያበቀው? በዚህ ልክ ለምንድን ነው? ብሩክ እንግዲህ ከመጀመሪያ ከመግቢያ ቪዲዮ ጀምሮ ሶሲ እስከምትመጣ ድረስ ሲናገር የነበረው ከልቡ እንደሆነ ነው። ከልቡ ማለት በቃ በጣም ነገሩ እንደመረረው እንዳስጠለው፣ ከካሜራ ጀርባም ከሀይሚ ጋር ችግሮችን ለመፍታት በጣም ብዙ ነገር እንደጣረ ማለት ከልክ በላይ እየሆነ እንደሆነ ሀይሚን ለማግኘት እጅግ በጣም ነገሮች እንደከበደው ተናግሯል። ከዛሬ ውጭ እኔ አያገባኝም በሚል ነው ደምድሞ የመጣ ማለት ነው። እና ሶሲ ደግሞ በምን ምክንያት ማለት አንድ ቀን ፕራንክ በተሰራ ፕራንክ እንዴት ነው በዚህ ልክ ብሩክን አስታርቀኝ ብላ ሙጭጭ የምትለው ማለት ነው እንዴ? ልጅቷ እኮ ቀስ በቀስ አሁን ቆይ እንጂ ዳኒ አልታረቅሽም ብሎ ቢላት ማለት ነው አልታረቅሽም ብሎ ቢያሰናብታት ምንድን ነው ከብሩክ ጎን አትርቅም እንዴ? ማለት ሁልጊዜ አስታርቀኝ በሚል ስበብ እኮ እሷ እኮ በቃ ቦታውን እያመቻችሽ ነው እውነት ለመናገር ታዲያ ኢቨን እንኳን ማለት ነው ሀይሚና ቡራ ሲጨቃጨቁ ትናንትና ሳይሆን በቃ ሰሞኑን ሲሰራ በነበረው ቪዲዮ አይታችሁ ከሆነ ቡራና ሀይሚ ሲጨቃጨቁ ባልሆነ ነገር አለግባባ ሲሉ ሲናገሩ ስለ ቪዲዮ ምንድነው የምትለው ሶሲ? ሀይሚን ምንድነው የምትላት? የሚጸጽትሽን ነገር አታድርጊ ነው የምትላት ሀይሚን ማለት ነው። እየሰማችሁ ከሆነ ሶሲ የሚጸጽትሽን ነገር አታድርጊ ነው የምትል ማለት ነው ሶሲ። ሀይሚ ቡራን ማለት ለምሳሌ ያልገባትን ነገር ወይም ደግሞ የከፋትን ነገር ቡራን የመናገር መብት አላት። ብሩክም ሀይሚን የመናገር መብት አለው። ለምን ሁለታቸው ባንዳቸው መብት ስላላቸው ብሩክ በሀይሚ ውስጥ በሷ ህይወት እስካለ ድረስ የታየውን ነገር ስህተት መናገር መብት አለው ብሩክ አይደል? ሀይሚም እንደዛው። ለምን ብሩክ ጓደኛዋ ስለሆነ። ሶሲ ግን የምትለውን ከጅምሩ ገና ሰምታችኋት ከሆነ የሚጸጽትሽን ነገር ሃይማኖት አታደርጊ፣ ጌታን ተይ ብዬሻለሁ፣ ተይ በኋላ ይጸጽትሻል ነው የምትላት። እንግዲህ ሀይሚ የሚጸጽታት ነገር ወይም ለወደፊት የሚጠብቃት ነገር የሚሆነውን ነገር እኛ ባናቅም ሶሲ ግን መንገዷን እየጠረገች ይመስለኛል። ታዲያ ሀይሚ እኮ ማለት ነው ምንድን ነው ይሄን ነገር አስቆማ
ለምንድነው በቃ ነገሩን በቃ ነቄ ብላ ማለት ነው። ይሄ ነገር መቆም አለበት። ምን አስባ ነው በዚህ መልኩ የመጣች ሶሲ? ከፈለገች ትታረቅ፣ ካልፈለገች የራሷ ጉዳይ ብላ እኮ ማሰናበት አለባት። ሀይሚ ሶሲን አሰናብታ ከህይወቷ ድርሽ እንዳትል ማድረግ አለባት። ይሄን ስል ደግሞ ለምንድነው ሀይሚ የምትሉ ትላላችሁ። ብሩክም ማስተካከል አለበት ስንል ለምንድነው ብሩክ የምትሉ ትላላችሁ። ታዲያ እንዴት ነው የሚታረቁት? ማለት አሁን ታዲያ እየሰሩት ያለው ቪዲዮ ትክክል ነው ብለን እንስራ። በቃ በጣም አሪፍ ቪዲዮ ነው ብለን እንስራ። እኛ እኮ ይሄን ብለን ብንሰራ ቪዲዮአችን ላይክም ሊደረግም ላይደረግም ይችላል። እኔ ለቪዲዮ ላይክ መደረግ አለመደረግ አይደለም አላማዬ። ማለት እነሱ በሚደሰቱ ሰዓት እነሱ ተደስተው መኪና ሲገዙ ሰርፕራይዝ ሲሆኑ ምን ሲሉ የጋን ጊዜ ቪዲዮ ላይክ አድርጉልኝ ብዬ እላለሁ። አሁን ግን ላይክ ብታደርጉ ባታደርጉ ይሄ ጉዳይ አይደለም፣ እውነት ለመናገር ማለት ነው። ምክንያቱም ከኔ ቪዲዮ ከኔ ልቃሚ ሳንቲም ይልቅ የነ ሀይሚና የብሩክ ሁኔታ ነው እያሳሰበኝ ያለው። ሶ ሀይሚንም ትክክል ያልሆነ ቦታ ልክ አይደለሽም፣ በቃ አንቺ ነቄ ብለሽ ነገሩን ማስተካከል አለብሽ ማለት አለብን። አስተያየት መስጠት አለብን። ብሩክም ደግሞ ከዚች ላይ ጋር ያለውን ግንኙነት በቃ ማቋረጥ አለበት፣ ከት ማድረግ አለበት። እንዴ እሷ እኮ አሁን እያደረገች ባለችው ሁኔታ ሶሲ ማለት ነው እያያችኋት ነው አይደለ? ኬርለሱና ነው በቃ ከዳኒ ጋር ለመታረቅ አይደለም እንዲህ የምትሆኑ። ዛሬ ብቻ ነው እንዴ ከዳኒ ጋር የተጣላችሁ? ዛሬ ብቻ ነው እንዴ እንደዚህ አይነት ቪዲዮ የሰራችሁ? ይሄ ቪዲዮ እኮ ለሷ ሁለተኛዋ ነው። ለሀይሚ ነው እንጂ የመጀመሪያው ለሷ ሁለተኛዋ ነው። በአንድ ቀን ነው ባሏን ይቅርታ ብላ የታረቀችው እዛው ማለት ነው። ታዲያ አሁን ከብሩክ ምን ፈልጋ ነው እንደዚህ የምትሆነው እንዴ? ለምንድን ነው ብሩክና ሀይሚ ሁለቱ ማለት ነው ሀይሚ ሶሲን ከህይወታቸው ምንጥቅ አድርገው ጥለው እራሳቸው ችግራቸውን ፈተው ለምን አይመጡ? ይሄ ብቻ ነው የኔ ጥያቄ። ይህ ካልሆነ ግን ሶሲ አስታርቀኝ በሚል ስበብ ቀስ በቀስ ብሩክ ጋር ሁሌ እየመጣች የምትገናኝ ከሆነ የሀይሚና የብሩክ ሰላም ይመለሳል ማለት ዘበት። እንደውም ነገሩ በጣም እየከረረ ነው የሚሄደው። ምክንያቱም ሁሌ የምታገኘው ከሆነ በአስባቡ የምታገኘው ከሆነ እንደዚህ እያደረገች ሀይሚን እያራቀች እሷ እየቀረበች ስለሆነ ሀይሚን አውት እያረገች እሷ ግን እየገባች ነው ማለት ነው። ታዲያ ይህንን ነገር ለምንድን ነው ብሩክና ሀይሚ መረዳት ያቃታቸው? በተለይ ሀይሚ ይሄንን ተራርተሽ ለምንድን ነው ሶሲን ከህይወትሽ ምንጥቅ አርገሽ ጥለሽ አጠገቡ እንዳትደርሽ በቃ ይበቃሻል ከዚህ በላይ ብለሽ ለምንድን ነው ነገሮችን ማስተካከል ያልቻልሽው ሀይሚ? ይሄን የምንለው እኛ ለነሱ ብለን ነው፣ ለብሩክ የምንለው እኛ ለነሱ ብለን ነው እንጂ ሁለቱን መተቸት ፈልገን አይደለም። መቼም ከይቅርታ በላይ ምንም ነገር የለም አይደለ? ይቅርታ አድርጌያለሁ ብላለች፣ ይቅርታውን ተቀብያለሁ ብላለች። ግን እኮ ታዲያ ከብሩክ ጋር ቁጭ ብለሽ ሀይሚ አውርተሽ በቃ ይሄ ነገር መቆም አለበት፣ አካሄዳችን አያምርም፣ ነገሩ ወደ ሌላ ነገር እየሄደ ነው። የኔና ያንተ ህይወት በዚህ በተሰራ ቪዲዮ አቃለሁ፣ ቪዲዮ ቢደብርም ከባድ ቢሆንም አቃለሁ። ነገር ግን የኔና ያንተ ጉዞ እዚህ ጋር ስለደረሰ መቆም አለበት ብላ ሀይሚ ማስቆም አለባት። ያ ካልሆነ ግን ሶሲ ወደ ብሩክ ቀስ በቀስ እያለች ከዳኒ ጋር ተጣልቻለሁ እያለች ብሩክም ደግሞ የሰው ህይወት በጥብጫለሁ የሶሲን ህይወት ምን ለማድረግ ነው ያለ የሶሲን ህይወት በቃ ለማዳን ነው የመጣሁት እያለ ነው። እዚህ ጋር ብሩክ የእናንተ ህይወት እኮ ነው መጀመሪያ የተበጠበጠው ማለት ነው። እነሱን ማስታረቅ ከተቻለ አስታርቃቸው፣ ችግር የለውም። ግን እኮ በዚህ መልኩ የእናንተ ህይወት ነው መጀመሪያ መስመሩን የሳተው እኮ የሀይሚና የብሩክ ላይፍ ነው። እነሱማ እኮ ስለዚህ ዋና ጉዳይ የሀይሚና የብሩክ ስለሆነ ሀይሚና ብሩክ ከእንደዚህ ነገር መውጣት አለባቸው። በቃ ይህንን ነገር ማቋረጥ መቻል አለባቸው። ሁለቱን ከህይወታቸው ማስወጣት አለባቸው። በተለይ ሶሲን ማለት ነው። የምር አካሄዳችሁ ጥሩ አይደለም። ነገሩ ሊበቃ ይገባል። ሀይሚና ብሩክ ማለት ነው። በእንደዚህ አይነት ነገር ህይወታችሁ